እንደምን ዋላችሁ? እንደምን ዋልክ? እንደምን ዋልክ? አይ ሰማሁ እኮ ሰማሁ፣ በእናትህ ሰማሁ። እንዴት ነው ወዳጄ? አይ ምንም አልተሻለኝም። ብሶብኛል፣ እባክህ ብሶብኛል። እኔን ለመሆኑ ዶክተሮቹ ምን አሉ? የተመጣጠነ ምግብ ብላ ብሎኛል። የተመጣጠነ ምግብ? ታዲያ ለምን አንተ አትበላም? ለነገሩ ከየት ይመጣል የተመጣጠነ ምግብ? ምን አይነት ነው የተመጣጠነ ማለት? ያው የተመጣጠነ ለምሳሌ ሙዝ፣ ፍራፍሬ፣ ማንጎ ጁስ ምናምን ጠጣ ነው ያለኝ። አንተ ግን ምንድን ነው ያመጣል? እኔማ ማንጎ ጁስ እና ሙዝ ነው ይዤ የመጣሁት። ጎሽ ወዳጅ፣ ማንጎ አምሮኝ ነበር። እስቲ አቀብለኝ እስቲ። እንዴ ለአንተ አይደለም ያመጣሁት። እና ለማን ነው? ይሄማ ለኔ ነው። ይገርምሃል፣ ከጠዋት ጀምሮ ምንም አልበላሁም እና ምን አሰብኩኝ፣ መንገድ ላይ ከምበላ ለምን ወዳጄን እየጠየቅኩኝ አልበላም ብዬ የምወደውን ጁስ እና ሙዝ ይዤ መጣሁ። ወይኔ ጉዴ! ወይኔ! ምን ነው? ምን ሆነሃል? ማባያውን ዳቦ ገዛለሁ ብዬ ነበር። ምን አይነት እንዴት ረሳሁት? በእናትህ እንዴት እንደሚያናድድ! እንዴት ነው ማናድደው? በእናትህ እኔ የምልህ ያን ዳቦውን ትፈልገዋለህ እንዴ? ሲርበኝ ልበላው ነበር። በምን ትበለዋለህ? መቼም ደረቁን አትበለው። ዝም ብሎ ቁጭ ከሚል እኔ ልብላው? እስቲ አምጣው እስቲ አምጣው። አይዞ ድክም አለ አይደል? አይዞ ቀምሰዋል፣ ደግሞ ጀምረዋል። ግን ምን ችግር አለው? በእናትህ ከባድ እኮ ነው። ቆንጆ ነው። አይዞ ቆንጆ ነው። እንዴት ነው? ይጣፍጣል? እንዴት ያለ ጁስ መሰለ! ቆንጆ ነው። ጁሳቸውን አሪፍ አድርገውታል። ቆይ ግን እዚህ ምን ልታደርግ ነው የመጣኸው? እንዴ በሽተኛ ጓደኛዬ ልጠይቅ ነው። በሽተኛ ጓደኛህን ለመጠየቅ ታዲያ ባዶ እጅህን ትመጣለህ? ምን ይዤ መምጣት ነበረብኝ? የሚበላ የሚጠጣ ነገር ነበር ይዘህ መምጣት ነበር። አንተ ግን ምንም ሳታፍር ሰት ብለህ መጣ። ምን ላስብ እንደምችል እንዴት ማሰብ ያቅታል? ቆይ እኔ ግን ወዳጄን ለመጠየቅ ግዴታ የሚበላ ነገር ይዤ መምጣት አለብኝ? አዎ እሱማ ባህላችን ነው። ይሄ መቅረት ያለበት ጎጂ ባህል ነው። ከሴት ልጅ ግርዛት ከድድ ማስቧጠጥ ምንም አይተናነስም። እንዴ ሰው ወዳጁን ባዶ እጁን መጥቶ መጠየቅ አይችልም? ለነገሩ አንተም ባዶ እጅህን አይደለም የመጣኸው፣ ብቻ ልበላ ነው የመጣኸው። ግን በሽተኛን እያስጎመጁ መብላት የእውነት ያሳፍራል። እውነት አሳፋሪ አለማየት ነው እንግዲህ። ፊት ለፊቴ ቁጭ ብለህ እንዴት ነው አለማየት የምችለው? ሙዝ ልጣጩን እዚህ አድርጌዋለሁ። ቤቱ እንዳይበላሽ ብዬ ነው። እንዳይበላሽ ቤቱ እዚህ በፌስታል አድርጌዋለሁ። ይሄን ቆይ አሁን ዶክተሮቹ ምንድን ነው ያሉት? ምንድን ነው በሽታው ታውቋል? አይ ተወኝ እባክህ፣ የዘመኑ በሽታ ነው ብሎ ነው። አረ ኤችአይቪ እኮ ወጣቱን ጨረሰው። በቃ ይኸውልህ ኤችአይቪ ኤድስ እኮ መጥፎ በሽታ ነው። አንተም ለህይወት ዋጋ መስጠት ነበረብህ። እንደው የመህጎቹን እንኳን ብትጠብቅ እንኳን ትልቅ ነገር ነበር።
እኔም አንተም እኮ አያለሁ እኮ ስትርመጠመጥ በሰፈር ላይ ምናምንና በቃ ልናገርህልና እባክህ የዘመኑ በሽታ ነው። ምን ሌላ ነገር ታወራለህ እንዴ? ኮሮና ነው? ኤችአይቪ ነው በለኝ። ኤችአይቪ ነው በለኝ። ኮሮና ነው ልትለኝ እንዴ? ኮሮና ነው ምን አልብት ነግረኝ ስገባ ዝም ብለህ ኧረ ኤችአይቪ ነው በለኝ። ውይ ምን አይነት ክፉ ሰው ነው ይሄ በእናታችሁ።